እንካ ለሰው ባወራው ይፈርዱብኛል የአውሬ መንፈስ ድግምት የጪስ መንፈስ ባይዘው እንትኑ ድሬቱን አልጠላውትም የማላዋየው የማልሄድበት መፍትሄ እኔ በራሴ ፍቃድ ነው የተቆረጥኩት ጉዳዬን ይዤ ሚስጥሬ ብዬ ላወጋ አቅም የለኝም በጣም ፈራለሁ አንተን ብቻ ነው ልቤ የአውሬ መንፈስ ድግምት የጪስ መንፈስ የቅጠሉ መንፈስ በል ድምጽና ሰማና ሁለት ጊዜ ጩና ልቀቀውና ውጣ ውጣሳ ሁለተኛ ቻው ማናለ ውስጥ ይረዳ ማናለ ገናይቶ ማይከዳ እኮ ማናለ እውነተኛ ወዳጅ ማናለ የማይቆም ከደጅ ከወንድም ይልቅ የሚጠጋ ማነው ስም አብርሃም ከየት ከተማ መጣ አዲስ አበባ አዲስ አበባ የሰፈር አያት እዚህኛ ሰፈር እዚህ ጋር ከማን ጋር መጣ ካብቲ ጋር አብቴ ለጠራ አብቴ ታቋላ አብቴ በቴሌግራም ነው ማቀው በቴሌግራም ነው ማቀው በቴሌግራም ነው የምታውቀው ከዛ መልካም ወጣትና ምናምን አለ መልካም ወጣትና አለ ጸሎቱን አየ እንደ እሱን የሱን አላየሁት አሁን ቅድም ነው ያሳየ ቅድም አሳየ ተፈታደ ምናምን አለ በጫት በበለጨ ያየኝ ሶስት ጊዜ ጩና ልቀቀውና ውጣ ሁለተኛ ውጣ ሶስተኛ ውጣ ትፈታላል ማዘር ደህና ነች ደህና ናቸው ምን ይላሉ ስላንተ አረ ጨንቋቸዋል በጣም እነሱ ናቸው ብር ከፍለው ምናምን የላኩ እስቲ እንደዚህ ያርገው እን ባይዘው እንትኑ ድሬዱን አልጠላውትም ይሳትን ይሻይነን መሸፈኗ ነው እንጂ እቺ አሁን አንድ 3 ፍሬዋ ብትነሳ እቺ እንደዚህ ሌላው ግን ባለበት ቢሆን ምንም ችግር የለም ቲሸርት አለ አደኝ ተቀይራለ ከሌላ ይገዛላል እንካ ከሐዘኔ በረታው መጽናኛዬ ማስረሻዬ መንፈስ ቅዱስ አንተ የኔ የጓዳዬን ሁሌ ማዋየ መንፈስ ቅዱስ አንተ የኔ የጓዳዬን ሁሌ ማዋየ ሰው ባወራው ይፈርዱብኛል ብዬ ፈርቼ ማልናገረው ብዙ አለ በሬን ዘግቼ የማላዋየው የማልሄድበት መፍትሄ ፍለጋ ጉዳዬን ይዤ ሚስጥሬ ብዬ ላወጋ አቅም የለኝም በጣም ፈራለሁ አንተን ብቻ ነው ልቤ ነው አቅም የለኝም በጣም ፈራለሁ ጌታ አንተን ነው ልቤ ነው እኮ ማናለ እውነተኛ ወዳጅ ማናለ የማይቆም
ከደጅ ከወንድም ይልቅ የሚጠጋጋ ወረት ቀይሮት ዞሮ ማይወጋ ወዳጅ በዘመን ሁሉ ይወዳል ታማኝ ለጌታ ልቤ ወዶሃል ከልቤ ነው ከውስጤ ወድ የእውነት ከልቤ ነው ከውስጤ ወድ የእውነት ለምንድን ነው ወደፊት ለፊት የመጣው? ወደፊት የመጣሁት ይቅርታ ለመጠየቅ። ማንን? አባቴና እናቴ። ለምን? በጣም ነው ማስቸገራችሁ። በጣም አስለቅሳችኋለሁ ምናምን። በእኔ ምክንያት በጣም ነው የሚያለቅሱ። ብዙ ልጅ ነው ያለው፣ ግን ከቤት ውስጥ እኔ ብቻ ነኝ አስቸጋሪ። እጠጣለሁ። ማታ ጠጥቼ 7 ሰዓት 8 ሰዓት ነው የምገባው። ስገባ ማዘር ቁጭ ብላ ነው የምትጠብቀኝ እና ቤቱን አበላሽቼው ምናምን በቃ እያስታወቅኩ ምናምን ቤቱን ያበላሽ ፋዘር እንዳይ አጽርተው ምናምን እንዳይደብረኝ አጽርተው ጠዋት ኖርማል እኔ እንዳበላሽው ራሱ አላስታውስ። በጣም ነው የሚያለቅሰው ፋዘር። ሰፈር ውስጥ ትልቅ ሰው ነው፣ እድሜው ሄዷል ምናምን እና በእኔ ምክንያት በቃ የሰፈር ሰው የአቶ ሽመልስ ልጅ እኮ እንደዚህ ሆነ ምናምን፣ የአቶ ሽመልስ ልጅ እንደዚህ ሆነ። ጠፋው ከሰፈር 2 ዓመት ምናምን ብቻዬን ነው የምኖር። ምን ነው የምትሰራው ስራ? እኔ 12ኛ ክፍል ወድቄ ነው። ወድቀሽ ምንድን ነው የምትሰራው? እንደጨረስኩ በቃ ቀጥታ ቆሼ ገባሁ። ቆሼ? የቆሼ ስራ ማለት ነው። በመኪና መጫኑ ምናምን በቃ ጭራሽ ህሊና የሚባል ነገር በቃ ረሳው። ትልቅ ሰው ምናምን ጭራሽ በቃ አይመቸኝም፣ አልወድም ትልቅ ሰው። እንደዚህ በቃ ቆሻሻ መጫኑ የኛ ስራ ምናምን። ካልጠጣ ደግሞ አይሰራም ስራው። ሌሊት እጠጣለሁ 10 ሰዓት ምናምን ጠጥተን ጠዋት እንቅልፍ ኢንተርኔት እንደተነሳው ምግብ ሳልበላ መጠጣት። ማታ የቀረውን እንጠጣለን። ቀኑን ሙሉ ሰክረን ነው የምንውለው። ስንት ዓመት? 21 21 እዚህ ጋር ራስን መድረክ ላይ ስታገኘው ምን አልክ? እንጃ እኔ ደነገጥኩ። በቃ ራሴን እዚህ ሳገኝ እኔ በቃ ሳክስ ነው። ኧረ ዮናታን እየሰከሰ ነው ምናምን ላሉ በቲቪ ሳይ ማለት ነው። ኧረ አውቆ ነው ምናምን እንደዚህ ምናምን ነገር ላሉ። ከዛ ራሴን እዚህ ጋር ሳገኝ ገረመኝ። በቃ በጣም ነው ገረመኝ። ጸጉር ለምን ተቆረጥክ? ማን ተቆረጣለ? እኔ በራሴ ፍቃድ ነው የተቆረጥኩት። ለምሳሌ ለመለወጥ ጊዜ መስጠት የለብህም። ዛሬ ጋልክ ነገ ጊዜ መስጠት የለብህም ለመለወጥ። አሁን የሆነ ነገር አሁን ልብስ ራሱ ማለት በኋላ አጥባለሁ ካልክ በኋላ ሲደርስ ደግሞ አረ ነገ አጥባለሁ ማለት ነገ ሲደርስ አረ በኋላ ምናምን ትላለህ። በኋላ ማለት በቃ መቼም ማለት ነው። መቼም አልለወጥማ። አየር ላይ መወሰን አለብኝ። የፈጠነ ወሰንኩበት። ጸጉር አልከበደም እንዴ ሳምንት መቀመጥ እዚህ? እኔ አረ ራሴን አሳምኜ ነው የመጣሁት። አሁን እዚህ ጋር ምናምን እኮ የሚያስቸግረው ሰው ራሴን በቃ ጭንቅላቴን እለወጣለሁ ከዚህ በኋላ እንደዚህ አይነት ዓለም ውስጥ አልገባም ብዬ ራሴን አሳምኜ ስለመጣሁ ቆፍጠን ብዬ ነበር ስከታተል ራሱ የነበረው። እዚህ ጋር ሆነ በደንብ ነው የሚከታተለኝ። አየዋለሁ። ይገርማቸዋል። በስህተት የመሰላቸትና የመዳከም ነገር እንኳን አላይበትም። አንተ አንደኛ ነህ። በእውነት ተሳክቶልኛል። አንተ አንደኛ ከወንድም ይልቅ እሺ አባ በጣም አስቸግሬያለሁ። ሰፈር ውስጥ አንገትህን አስደፍቻለሁ። እናቴ አስለቅሼሻለሁ። ተደብቀሽ ታርክሻለሽ በእኔ ምክንያት። ሁለታችሁም ይቅርታ እላለሁ በእግዚአብሔር። አጨብጭቡለት። አንደኛ ነህ አንተ። ወዳለሁ